ለምን ተዋሻለህ? ሱራ 779 አንብበው። ሱራ 779 አንብበው። ምን እንደሚል አንብብልን። አዘም አይነ ሳይጠፋ በፊት በጌታ በኢየሱስ ብታምን አይሻልም? በየትኛው ኢየሱስ? በኢየሱስ ክርስቶስ ነው፣ በእግዚአብሔር ልጅ። ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? አንድ ጌታ፣ አንድ ኢየሱስ። ሌላ ኢየሱስ የለም? የእግዚአብሔር ልጅ ብቻ አለ ኢየሱስ። ሌላ ኢየሱስ አለ የለም መጽሐፍ ቅዱስ ላይ? የፍጡር ስም ነው አይደል? ሌላ ኢየሱስ አለ የለም? ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? ለምን እኮ አልኩ አማርኛ አይደል? አሰማም። ሌሎች ኢየሱስ ከኢየሱስ ክርስቶስ በፊት ሌሎች ነበሩ አይደለ? የለም፣ አንድ ጌታ ኢየሱስ ነው ያለው። እርግጠኛ ነህ? ሌላ ኢየሱስ የለም? አንድ ጌታ ኢየሱስ ነው ያለው። ኢየሱስ ስም ነው እኮ። ኢየሱስ ሰው ስም። እሺ፣ ጌታ ግን አንድ ጌታ ኢየሱስ ነው ያለው። ቀስ ብለህ አንድ ጊዜ ተረጋጋ። ኢየሱስ የሚለው የፍጡሮች ስም ነበር አይደለ? ኢየሱስ ሳይመጣ በፊት ይሄን ነበር። የመስማት ችሎታክ እንዴት ነው ብራዘር? ጌታ ኢየሱስ አንድ ነው ያልኩ። ኢየሱስ የሚለው ስም የፍጡር ስም ነበር አይደለ? ኢየሱስ ሳይመጣ በፊት ጌታ ኢየሱስ አንድ ነው። ጌታ ኢየሱስ ስንት ነው አይደለም ጥያቄ። ኢየሱስ የሚለው ስም ኦኬ፣ ይሄንን ታምናለህ? ጌታ ኢየሱስ አንድ እንደሆነ ታምናለህ? ተረጋጋና ለምትጠይቀው ጥያቄ መልስ። ኢየሱስ የሚለው ስም ኢየሱስ ክርስቶስ ከመምጣቱ በፊት ለፍጥሮች የሚውል ስም ነበር አይደለ? ጌታ ኢየሱስ አንድ ነው። ኢየሱስ የሚለው ስም ወላሂ መልስ ነው ያውቀዋል። ኮሜንት ላይ አትስለቡ፣ ታውቂ ነው ዝም ያልኩት ሰዎች አረይሳ ደግሞ ማካደው አባታቸው ዲያብሎስ አለ። ኢየሱስ የሚለው ስም የፍጡር ስም እንደሆነ ያምናሉ። አያቸዋለሁ ግን ከኢየሱስ በፊት ፍጥረት ኢየሱስ አምላክ በሰብ ነው ብለናል። ሰውም አምላክ ነው ብለናል እኮ ምን እናንተ ግድ ነው እንዴ? ስለዚህ የፍጡር ስም ነው አንደኛ ሰው። ሁለተኛ ኢየሱስ ጌታ ነው ያልኩ ነው። ይሄ ፍጡር ነው ያልከው ጌታ ነው ያልኩ አለ። እሺ በጣም ጥሩ፣ ወደሱ እንመጣለን። ራሱ ጌታ ነው፣ የእግዚአብሔር ልጅ ተደርጎ ነው አይደለም? ራሱ ጌታ ነው። ተደርጎ ነው ወይንስ አይደለም? መልስ አንተ ወንድ። ኢየሱስ ስንል አምላክ ወሰብ ነው ብለናል። ሰውም አምላክ ነው ብለናል። ጌታ ተደርጎ ነው አይደለም? ስጋ ጌታ ሆኗል። አላ እንደዛ የሚል ቃል የለም። ኢየሱስ ጌታ ነው። ስጋ ጌታ ሆኗል አልኩ። ኢየሱስ ጌታ ተደርጎ ነው ወይንስ አይደለም? መልስ እናንተ። ስጋ ጌታ ሆኗል አልኩ። ዋይ በለው ወላሂ ለዚህ ቃል በቃል መጽሐፉ ላይ ጌታ አንተ እኮ መጽሐፍ ቅዱስ ገብቶሃል፣ ግን አታምነውም። ልዩነቱ ይሄ ነው። እንድታምነው እኮ ነው አሁን የምነግርህ። የምታጭበረብረው እውቀት የሌላቸውን እያስገባ ነው ብራዘር። ወንድም አለ አሁን እየጠየቅኩ ነው። ዓለማትን የፈጠረው አላህ በቃሉ ነው አይደለም? ወዴት ማተበልጭ ባያችሁ ታረን በራስ ጊዜ ተቀደደ። እኔ እግዚአብሔር ነኝ ብራን ኢየሱስ በቁርአን ለምን ታፍራለህ? አንዴት አይወል በቁርአን ለምን ታፍራለህ? ወዴት ማታመልጥም። ኢየሱስ እኔ እግዚአብሔር ነኝ ብሏል ብለሃል። የቱ ጋር እናንተ ስለ ጌታ ኢየሱስ ሁሌ የምትመልሱ? አንተ ዓለማትን የፈጠረው በቃሉ ነው አይደለም? የቱ ጋር ነው ኢየሱስ እኔ እግዚአብሔር ነኝ ያለው? ለምን ዋሸህበት? ኢየሱስ ላይ ለምን ትቀጥፉበታላችሁ? ወላሂ ዮሐንስ ወንጌል ምዕራፍ 8 አንብቧ። ራሱ ከእግዚአብሔር አብ ጋር አስተካክሏል። አልጠየቅኩም። እኔና ባንድ አንተ እኮ ጠየቅ፣ የፈለከውን ጠየቅ፣ እኔ መለስኩ። አንተ ምን አልከኝ ቅድም? ኢየሱስ እኔ እግዚአብሔር ነኝ ብሏል አልከኝ። የቱ ጋር ነው ይሄን ቃል ያለው ኢየሱስ እኔ እግዚአብሔር ነኝ? ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ ዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ እኔና አብ አንድ ነን ብሏል። አልጠየቅኩም። እኔ እግዚአብሔር ነኝ ያለበት ነው። መጠየቅ የለብህም። መልሱ እንደሱ ነው። አሁን ዓለማትን የፈጠረው አላህ በቃሉ ነው አይደለም? ወሪድም አታመልጥም። ኢየሱስ እቺ ለምን አትመልሳትም? እቺ ለምንድን ነው አትመልሳት? ግን ሁሌ ትጠየቃለህ፣ አትመልሳትም። ለምንድን ነው? ምንም ማድረግ አይቻልም። ወላሂ ላዝም ምንም ማድረግ አይቻልም። አያችሁ እኔ ከራሴ ጥያቄ ፈጥሬ አልጠይቃቸውም። የሚገርማችሁ ለምን ተዋሻለህ? ሱራ 779 አንብበው። ሱራ 779 አንብበው። ምን እንደሚል አንብብልን። አዝማል ተዋውን ሻሸ ፈጣሪ ያውቃል። ዝም ብለህ አንብበው እስኪ አሁን ህዝብ እየሰማ ሱራ 779 እየነገርኩህ እኮ ነው። አሁን ላውራ ትፈቅድልኛለህ? አንድ ደቂቃ። አዎ ግባና አንብበው። ላውራ አንድ ጊዜ ትፈቅድልኛለህ? ከሰዎችም ከጋኔኖችም ብዙዎችን ለገሃነም ፈጠርን በርግጥ ይላል። ምንድነው ከቀጣቃል እኮ ለገሃነም ፈጠርን ነው። አንብበው አሁን ዝም ብለህ እየሰማህ ፈጣሪ እኮ አንዴ ፍቀድልኝ። በቤቴ ላስፈቅድ ትፈቅድልኛለህ? አንድ ደቂቃ
ላላ እኔ አይደለሁም ውሸታም ነህ አትበል። ቃሉ በቃል ይላል። ቃሉ እዚህ ያላችሁ በሙሉ ቁርአን ያላችሁ ግቡና ሱራ 7 179 አንብቡ። ቢያንስ ክርስቲያኑ ልጅ አዳምጠው እንስማ። ከዛ ማን እንደዋሻ ያውቃል። ዝም ብለው ዋሸህ ምናምን እንደዚህ አትበል። እኔ ራሴ ያነበብኩትን ነው የምናገረው። እሺ በቃ አሁን አዳምጥ ደግሞ ክርስትና ላይም ጥያቄ ካለ ጠይቅ እመልስልሃለሁ። ችግር የለውም። እሺ ግን እንደዚህ ውሸት ዲያቆን ምናምን ዝም ብለህ አትሳደብ። ቤቱን ማሳየት ነው። አዳምጥ እሺ። ከጋኔንም ከሰዎችንም ይታያቸዋል። የመጀመሪያው ውሸት ይሄ ነው። ውሸታም ያልኳቸው ለዚህ ነው። አላህ ሰውንና ጋኔንን የፈጠረው ለእሳት ነው ብለው ያስተምሯቸዋል። እንደዛ የሚል ቃሉ ላይ ያለው የለም፣ ውሸታቸው ነው። ከልጁ አይደለም ስህተት ያልኩት ለዚህ ነው። ልጁ መጥቶ የተናገረው የጫኑትን ነው። ገብታችኋል አይደል? ነገር ግን እዚህ ቦታ ላይ ሰዎችንም ጋኔኖችንም ይላል ወይ አይልም። ከሰዎችም ከጋኔኖችም ይላል። ከሰዎች የሆኑ ክፍሎች አሉ፣ ከጋኔኖችም የሆኑ ክፍሎች አሉ። ብዙዎችን ለገሃነም በእርግጥ ፈጠርን አለ። ምን አይነት ናቸው ከተባለ የትም ሳትሄዱ እዚሁ ጋር ይነግራቸዋል። ቀድሞ ስለወሰደባቸው ነው ወይ አይደለም፣ በስራቸው ምክንያት እንደሆነ እዚሁ ይናገራል። ለእነርሱ በእርሳቸው የማያውቁባቸው ልቦች አሏቸው አለ። ልብ አለው ግን ማወቅ አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል። ቀጥሎስ ምን አለ? ለእነርሱም በእርሳቸው የማይሰሙባቸው ጆሮዎች አሏቸው አለ። ጆሮ አለው ግን መስማት አይፈልግም፣ ከአምላክ ዘንድ የሚመጣለትን ቃል ያቻለ አይደል? ለእነርሱም በእሳቸው የማያዩባቸው አይኖች አሏቸው አለ። አይን አለው ማየት አይፈልግም የአምላክን ቃል። ልቦናን ለማገናዘብ የማይጠቀም ከሆነ አይን ሰጥቶት አይን ያለ አይን ብሎ የምትፈረጥጥ ከሆነ ከአምላክ ቃል ወዴት ነው ብትሄደው? ወደ ገሃነም ነው ብትሄደው፣ አለምን ጥርጥር። ስለዚህ የራሳቸው በእነዚህ በአይናቸው በተሰጡት ልብና በተሰጡት አይምሮ ነፃ ምርጫ ፈቃዳቸውን ተጠቅመው እነዚህ ሰዎች አይ አናገናዝብም፣ አናይም፣ ማንሰማም ካሉ ወዴት ነው የሚሄዱት? ወደ ገሃነም። የማን ውጤቱ የማን ነው? የራሳቸው ውጤት። ያው ልብ አላቸው ሰጣቸው አላህ እንዲያገናዝቡ፣ እምቢ አሉ። አይን ሰጣቸው እንዲያዩበት የአምላክን ቃል፣ አይ አናይም አሉ። ጆሮ ሰጣቸው እንዲሰሙ፣ አይ አንሰማም አሉ። ገባቸው አይደል? ለእነርሱ በእሳቸው የማይሰሙባቸው ጆሮዎች አሏቸው። እነዚህ እንደ እንስሳዎች ናቸው አለ። እንስሳት ምንድን ነው? ከአምላክ ዘንድ የሚመጣለትን ቃል የሚያገናዝብ አይደለም። ያ ምን እንደሆነም የሚያውቅ አይደለም። ነገር ግን ጆሮ አላቸው፣ አይን አላቸው፣ ልብ አላቸው። ገባቸው አይደል? ልክ እንደዛ አይምሮውን እንዳልተጠቀመ እንስሳ ናቸው እነዚህ ሰዎች። ይዘውታል፣ በግዝ ጆሮውን አይነውንም ይዘውታል ልክ እንደ እንስሳ፣ ግን ማገናዘብ አይችሉም እነዚህ ሰዎች። እነዚያ ልክ እንደ እንስሳዎች ናቸው። ይልቁን እነርሱ በጣም የተሳሳቱ ናቸው አለ። እንደውም ከእንስሳት የባሱ ናቸው። ለምን ከተባለ አይምሮ ተሰጥቶት ያን አይምሮን ያልተጠቀመ ከእንስሳት በታች ነው ይሄ ሰው። ያቻል እንደ እንስሳት ከሆነ ሰውየው ማንነቱ በዚህ ምድር ላይ የእንስሳት ስራ ምንድነው? ይበላሉ፣ ይጠጣሉ፣ ይተኛሉ፣ ይነሳሉ። አይምሮ ያገናዝባሉ ወይ? ላ የለም። ይሄም ልክ እንዲሁ ከአምላክ ዘንድ የሚመጣለትን ቃል የማይሰማ የማያገናዝብ ከሆነ በልቶ መጠጣት፣ መተኛት፣ መነሳት ከሆነ ህይወቱ ከእንስሳት በታች ነው ይሄ አካል። እነዛ ዘንጊዎችን እነርሱ ናቸው አለ። ይህን ዝንጉነት ከማን የወረሱት? በራሳቸው ጆሮ ተሰጥተው አንሰማም አሉ የአምላክን ቃል። አይን ተሰጥቷቸው አናይም አሉ። ልቦና ተሰጥቷቸው አናገናዝብም አሉ። የማን ፈቃድ ነው? የራሳቸው ፈቃድ። ያው ልብ ሰጥቷቸው እምቢ አሉ። በቃ አናገናዝብም። አሁን አንተ ስትጸል እሱ ከሱ ምኑን ትሰማለህ? አንተ የሱን አሁን ምሳሌ የአንተን እሱ ይሰማል አልከው። እሺ ማስረጃ አሳየው። አሁን ለአንተ ይናገራል የምትወጣበትን የምትገባበትን። አሁን ምሳሌ እግዚአብሔር አላህ ይናገራል ካልክ ትሰማለህ። አሁን እሱ ምሉን አምላክ አላህ ሱብሓነሁ ወተዓላ የሚናገረው በነቢያት በኩል ነው። ነቢያቶችን ያናገራቸዋል፣ እነርሱ ይሰሙና እንዴ ነቢያቶቹን ያና አላህ አንተን ማናገር አይችልም ማለት ነው? አይችልም ሳይሆን አላህ አንድ ነብይ ያስነሳና ከትውልድ ያን ነብይ ያናገራል። በእርሱ በኩል ትውልዶችን እንዳናገረ ይቆጠራል። ገጥሽ እያንዳንዱ ሰው እየጠራ በተናገረ ኦኬ ቀጥል። ሶሪ እያንዳንዱን ሰው እየጠራ ማናገር አይደለም። ገጥሻል። አንቺ ለምሳሌ እግዚአብሔር ያናገርሻል። እግዚአብሔር አዎ አንቺ ያናገርሻል። አሁን ማለት ምሳሌ አሁን እየጸለሁ ይሰማለሁ፣ ያናግራል። አዎ የኔ አምላክ የሚሰማ የሚያይ የሚናገር የሚሰማ ነው። አማል ላይ ሊሰማል ሳይሆን አንቺ ስትጸልይ ለምሳሌ ድምፁን ያሰማሻል። አሁን ትሰሚያለሽ። የጠየቅኩትን ይመልሳል። አዎ ሲናገር ይሰማል። አዎ ሲናገር ይሰማለሁ። አዎ የኔ አምላክ የኔ እስኪ አንዴ ጸልይና እስኪ ድምፁን እንስማ። በይ አንዴ ጸልይ እስኪ። እኔን አንተን እኮ ነው ጠየቅኩት። ጸልይና ድምፁን
እኮ ለመስማት ነው እንድንቀበል እኮ አሁን ጸልይና ድምፁን እንስማው አንድ ጊዜ ተባው ጌታ ሆይ በሰማይ የምትኖር አባታችን ልጅ እንዴ እሱ ራሱ ጸሎት እኮ ነው። ምሳሌ አሁን የኔ ጸሎት ምን እንደሆነ ታውቃለህ እኮ እንዲና ጸልይና ድምፁን አንድ ጊዜ አሰሚኝ እዚህ ያለው ሰው ሁሉ እንዲያመነ እሺ ያላ ጌታ ነው እሱ ብሏል በቃሉን ብሏል ዮሐንስ ወንጌል ለስና ያልከሻለሁት አሁንም እዚህ ቦታ ላይ አላህ Subhanahu Wa Ta'ala እኔ ሰማችኋለሁ ያለ በቃሉ ተናገረ። አሁን ወደ ምን ሄደች? በቃሉ ብሏል አለች እኮ በቃሉ ብሏል አላህ በቁርአን ላይ ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ አላህ ሰማለሁ እያለ ተናግሯል። እሱን ስናሳይሽ አይ አንተ ተረጋጋና እኔ አንተን ነው ጠየቅኩት እኮ ያናግርሃል ወይ? አሁን መጀመሪያ ያያል ወይ አልኩት። ያያል አልኩ። ይሰማል አልኩ። አንተ መጀመሪያ ከተናገረ እንዴት አትሉ? ይሄን የሚለውን እሱ መጀመሪያ አዳመጤ ነው። እሺ አንተ አሁን ምን አለ ሰው በቃሉ ተናገረ ይሰማል አልከኝ አይደል? አንተ እኔ ደግሞ እሱን መጀመሪያ አሳየ ነው ማስረጃ አሳየኝ አላህ ይሰማል የሚል አልከኝ አንተ። ከዛ እኔም ሐዲስ አወጣሁኝና አላህ ይሰማል የሚለውን ቃል አሳየ እኔ ከዛም በኋላ አንተ ምን አልክ? እስኪ አሰማን የእግዚአብሔርን ቃል አሁን ጸልይ እናንተ ስለ ጊዜ አይ በቃሉ ነው የተናገረው አልክ። አይሻርላ ስለዚህ እኔ ያመንኩት አምላክ የሚሰማ የሚያይ የሚሰማ የሚናገር ነው። ሲናገር ይሰማለሁ። ታውቃለህ አይደል? የቀደሙት ነቢያት ብቻ ሳይሆን እኔንም ማናገር ይችላል። ያን ብቻ አይደለም አሁንም አለ። አይችልም ማስረጃ ሳይኝ ነው ትልቅ ላይ ክፈች እንደ አይነት መንገድ ነው እቺ እንደሚሰማ ሳይኝ ማስረጃ ክፈች ምንን ማስረጃ ከመጽሐፍ ቅዱስ እግዚአብሔር እንደሚሰማ ያው እግዚአብሔር እንደሚሰማ ድምፁ እንደሰማሽ ማስረጃ ሳይኝ እሰማለሁ ድምፁን ቃሉ ላይ አለ ብለሻል። ልክ እኔ አምላክ አላህ Subhanahu Wa Ta'ala ይሰማል እንደሚለው እግዚአብሔር ድምፁን እንደሰማሽ ማስረጃ ሳይኝ ክፈች እንደሰማሽ እንደማይስ እንደሚሰማ ነው ክፈች ያው ያው በተለይ ደግሞ መቼ ድምጹን እንደሰማች በተነገረንም በዛው ጠይቃት ወሱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወሰላም ወራህመቱላሂ ወበረካቱ። መርሐባ እንዳትሄጂ የጌታ ሰው የዛሬው ሌሊት ያንቺ አይደለም። በቃ ተበልተሻል። እሺ ይቅርታ። እሺ ያላህ እየፈለገች ማስረጃ እያመጣች ነው። ዘመንሽ ይባረክ። የዛሬው ሌሊት ያንቺ ነው። በቃ አስቀድም አለ ጌታ ጌታዬ ጠላቶች ቆና ለማለታ ጠየቅኩ ለመለስ ዳዊት ምን አዳልከኝ? ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግ ድረስ በቀኝ ተቀመጥ አለ። ምን አለ ዳዊት? ጌታ አለና ጌታዬን ነው ያለው ዳዊት። አየ አብንም ጌታ ብሎ ነው የጠቀሰው። ወልድንም ሲጠቅስ ካለ ጌታዬ አለ። ሳይገለጥ በፊት ጌታ አልተባለም ያለው ዋሽታል ማለት ነው። ሳይገለጥ በፊት ጌታ አደረገው መቼ ይላል? ዳታ የመስማት ችሎታ ነው ብራዘር ወንድም አለ። ስማንቺ አይነን ብቻ ነው እንደታመንከው ጆሮ ጌታ ጌታዬን ዳዊት እኮ ነው እየጠቀሳለ ጌታ አለ። እኔ ስናገር ተረጋጋ ካልከኝ አንተ ስትጠይቅ እኔ የምሰማ ከሆነ እኔ ሳልናገር አንተ ብቻ ነው የምትሰማው። አንድ ጊዜ አዳምጥሽ ረጋ በል። አሁን ጌታ አልተባለም እያልክ ነበር ስጋን ከመልበሱ በፊት። እኔ ግን ማስረጃ ስጋን ከመልበሱ በፊት ዳዊት ጌታ ብሎታል አላለም? ጌታ ብሎታል። ጌታ ብሎታል አደረገው ሰው ጌታ ወይ አንድ ያዳምጥ። ጌታ አልተባለም ስጋ ከመልበሱ በፊት አልካንተ። ነገር ግን ጌታ አላደረገውም ያልኩ ጌታ አልተባለም ማለት ቃልማ ጌታ ቀስ በል ረጋ በል። ስናገር ጊዜ አታቋርጥ። ልክ እኔ ስመልስልህ ተረጋጋ የምትለው እኮ ለምን እንደሆነ ታውቃለህ? መልሱ ልክ ስለሆነ አውቀህ እኔ እንደረበሽኩ ነገር ለማስመሰል ነው። ቃል በመጀመሪያም እግዚአብሔር ነው እያልኩ አንተ በመጀመሪያ ጌታ አይደለም እንዴት ትለኛለህ? እኔ ያልኩህ ምንድነው መጀመሪያ ቃል ስጋ ከመሆኑ በፊት
እግዚአብሔር አብ ጌታ አላደረገውም ነው ያልኩት። ወልድ ማን ነው? አንተ ደግሞ ምን መረጃ አመጣ? ዳዊት የጠቀሰውን አመጣ። ምን የሚለውን ዳዊት እኮ እንዲህ አለ፣ ጌታ ጌታዬን ጠላቶች የርግ ቃል ማን ነው? ቃል እግዚአብሔር ነው። ወልድ እግዚአብሔር ወልድ። በነገራችን ላይ እስኪ እናንተ ብቻ ለምን ትጠይቃለህ? ያለ ቃል ምንድን ነው? ዓለማት የተፈጠረው ባለ ቃል ነው አይደለም? አንድ እሱን መጀመሪያ ችግር የለውም ስለዚህ አንተ ትጠይቃለህ። ከዚያ በኋላ ዓለም የተፈጠረው ባለ ቃል ነው አይደለም? አዳምጥ ከመጀመሪያ ጨርስና ከዛ ትጠይቃለህ። አላህ የተፈጠረው ዓለምን የፈጠረው አላህ በቃሉ ነው አይደለም? አዳምጥ መጀመሪያ ጨርስ። ይሄን ነው እንደማትመለሰው አውቃለሁ ግን ይስል ፈጣሪ ዓለማትን የፈጠረው አላህ በቃሉ ነው አይደለም? አንድ የተረጋጋስ ነው። እሺ መጀመሪያ ቃል የሚለውን ያንን ኢየሱስ ነው ብለሃል፣ ወልድ ነው ብለሃል። እሱን ጨርስና ከዚህ በኋላ እናንተ ትጠይቃለህ። ኢየሱስ ክርስቶስ አንዲት ቦታ ላይ እኔ ቃል ነኝ ብሎ ተናግሯል አልተናገረም? መልስ። እኔ ቃል ነኝ ብሎ ተናግሯል ያልተናገረም? እኔ እግዚአብሔር ነኝ ብሎ ተናግሯል። እኔ ጌታ ነኝ ብሎ ተናግሯል። ወደሱ መጣለሁ ገና ይዛለሁ። እኔ ቃል ነኝ ብሎ ግን አልተናገረም በልና ተናገረችን አንዴ ያማ የእግዚአብሔር ቃል ብሎ ተናግሮታል። ኢየሱስ ክርስቶስ እኔ ቃል ነኝ ብሎ ተናግሯል አልተናገረም? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል አልኩ፣ ጌታ ነኝ ብሏል አልኩ። ወደሱ እንመጣለን። ኢየሱስ እኔ